ጌታችን ፈጣራችን እየተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አለን። ምንድን ነው የተገኘው? ምን ሆኖ ነው እንኳን ደስ አላችሁ የምትልኝ ልትሉ ትችላላችሁ። ዛሬ በጣም 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 ደስ ብሎኛል። ሁሌ ፈጣሪ እየተመሰገነ ይሁን። ምክንያቱም የሰው ማይቻለው ፈጣሪ ይችላል። ስለዚህ ለዛ ነው። ሰላም ይሁንላችሁ የተወደደና የተከበራችሁ ውድ ቤተሰቦቼ እንዴት ዋላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ በጣም ደስተኛ ሆኜ ነው ወደ እናንተ ደስታዬን ለመናገር የመጣሁት ማለት ነው። እሱስ ምንድን ነው? ሰሞኑ ስለ ብሩኬ ቪዲዮ 2-3 ሰርቼዋለሁ ማለት ነው እና እሱ ፈጣሪ የተመሰገነ ይሁን። ጸሎታችሁም ተሰምቷል፣ ዱዓችሁም ተሰምቷል። አሁንም ፈጣሪ ለሁሉም ሰው ይድረስ የእሱ እንደደረሰ። ምክንያቱም ለሞት 5 ቀን ቀርቷል የተባለ ልጅ ድኖ በቤቱ በቅቷል። ፈጣሪ ስለረዳ ነው። ጥሩ ነገር መስራት ጥሩ ነገር ያስገኛልና ምክንያቱ ለምሳሌ ተንኮል ነገር ሰርቶ ቢኖር ወይ ደግሞ የሰው ክፋት ቢያስብ የራሱ ላይ እንደዚህ ደህና ነገር አይገኝም ነበርና ሁሉም ነገር ፈጣሪ ሲረዳን ውስጣችን ንጹህ ሲሆን ፈጣሪ ይደርስናል ማለት ነው፣ ይረዳናል ማለት ነው። ስለዚህ የሰይጣን ስራው እየተፈራረሰ ሆነ፣ ተፈራርሷል። ብሩኬ ድኗል፣ አቤል ነፃ ወጥቷል። ሁሉም ነገር ወደ ቦታ እየተመለሰ ነው እና ጀግናችን እንኳን ዳንክልን በላችሁ ኮሜንት ላይ ጻፉ። ምክንያቱ በጣም አሳስቦኝ ነበር። በእውነት ነው የምላችሁ፣ እንቅልፍ አሳጥቶኝ ነበር ስለ ብሩኬ ማለት ነው እና ምክንያቱ መጀመሪያ ሲጀመር አቤልን እናድነው ወይ ደግሞ ነፃ እናውጣ ተብሎ ነው እየተጀመረው ይሄ ስራ። ግን ተወሳስቦ ስንት ወር ሙሉ የፈጀው በጣም በጣም ማይፈታ ችግር ነበር ማለት ነው። ግን ፈጣሪ ስለረዳቸው ሁሉም ነገር ተፈቷል፣ አልቀዋል። የራይል ገዳይም ተገኝተዋል። ነፍሷን ይማራት እሷንም። ግን እዚህ ላይ ቅር ያልን ነገር ካለ እሱ አንደው ሚኪ ስለታሰረ ምክንያቱም አበቤ መቶ ታሰረ። እሱ ባይታሰር ኑሮ አሪፍ ነበረ። ሌላው ደግሞ የብሩኬ ወንድም ዳኒ ስለሞተ በጣም የሚያሳዝን ነበረ። ከዚህ የበለጠ ሁሉም ነገር በሰላም ነው የተናቀቀው። ምክንያቱ በጣም ወንጀል የበዛ የተወሳሰበ ፊት የማይገኝ ነገር ነበረ። ግን ፊት ተገኝቶ አሁን ፈጣሪ ይመስገን ብሩኬም ድኖ ወደ ቤቱ ተመለሰ። እንኳን ተመለስክልን፣ እንኳን ዳንክልን ጀግናችንን። ሁላችሁን ፈጣሪ ከእናንተ ጋር ይሁን። ጥሩ ነገር መስራት ጥሩ ነገር ያስጋጥማልና ምክንያቱ ጥሩ ነገር ስራ ሰራህ ነው። ፈጣሪ ከክፉ ነገር ሁሉ ጠብቆ ፈተና ነው፣ ትንሽ ፈተና ነው የተፈተን ቢሆንም ደግሞ ፈተናው እግዚአብሔር አሳልፈሃልና እንኳን ደስ አለ። እናትክም እንደዚህ አክስትም መድኃኒቱ እንዳትሰጣ ብላ የከረከረችው ስለፈራች ነው እንጂ ተንኮል አስባ አይደለም። ምክንያቱም ከሴጣን የመጣ ሴጣን ነው፣ የሴጣን ስራ ስለሆነ ነው ብላ ነው ነበረ እሷ እምቢ ያለች የነበረው ማለት ነው። እና ፈጣሪ ረዳክና ድንሃል ጸበል አይድንም ማለት ሳይሆን ደግሞ መድኃኒቱ እያለ ከመድኃኒቱ ጋር መጠቀምም አሪፍ ነው። ስለዚህ ተጠቀምክ። እንኳን ደስ አላችሁ ሁላችሁም። ብሩኬን የምትወዱ በዛው ልዑልን የምትወዱ በዛው ደግሞ እና ዘላለም ዘገየን የምትወዱ በዛው ለዘላለም ዘገየ ደግሞ አሁንም ዱዓና ጸሎታችሁን አስቡ። ሚኪም ከእስር ቤት እንዲፈታ ኬዙ በሰላም እንዲጠናቀቅላት በጸሎታችሁ አስቡ ሚኪ። ምክንያቱም መጥፋት አስቦ ሳይሆን ግዴታ ስለሆነበት ነው። ስለዚህ ፈጣሪ ከእስር ቤት ያውጣ። በነፃ ብላችሁ ጸልዩላት። ጥሩ ነገር መስራት ጥሩ ማገኛት ነው እና አሁን ብሩኬ ከሞት እንደዳኔ ሚኪም በሰላም ወደ ቤቱ እንዲመለስ ጸሎት አድርጉ።
ዘላለም ደግሞ እንደዚሁ አንገቱ የተሰበረው በሰላም እንዲድን በዛው ጸሎት አርጉላችሁ። ልዑሌ ጀግና፣ ሁሉም ነገር ማይፈራ እሳት ውስጥ ገብቶ ሞትም ቢሆን ገብቶ ከሞት የሚያወጣ ሆኗል። ልዑሌ ጀግናችን በጣም 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 ደስ የሚል ልጅ ነው። እንደዚሁ እንደ ልዑሌ ብዙ ሺህ ቢወለድልን ሀገራችን ይቀየራል። በእውነት በጣም ጀግና፣ በጣም ከሚባለው በላይ ጀግና ነውና በዛው በጸሎታችሁ አስቡ። ከክፉ ሁሉ ፈጣሪ እንዲጠብቅ ጥሩ ነገር ማድረግ ጥሩ መገኘት ነውና ይሄው እንደዚህ በብሩኬ አይተናል። ጥሩ ነገር ስለሰሩ ነው ከሁሉም ነገር የሚወጡት ከእሳት ውስጥም የሚወጡት እና ይሄን ልንገራችሁ ነው የመጣሁት። እስከ አሁን ሲጨነቅበት ነበር ብሩኬ እንዴት ሆነ ዳኔ ወይስ እንዴት ሆነ ብዬ ያሰብኩ ነበር እና እንኳንም ዳንልን፣ እንኳንም ወደ ቤቱ በሰላም ተመለስልን። ፈጣሪ መስገን ልልልልልል ብዬ ፈጣሪ አመሰግነዋለሁ። እኔ እናንተም እንደዛው ፈጣሪን አመስግኑ። ወዳችኋለሁ። ላይክ እና ሰብስክራይብ አድርጉልኝ። እስቲ ኮሜንት ላይ ሀሳባችሁ ስጡ። እንኳን ደስ አላችሁ ብሩኬ፣ እንኳን በሰላም ወደ ቤትክ ተመለስክ ብላችሁ ጻፉ። በዛ ላይ ደግሞ ልዑሌ ጀግናችንን 1000 ዓመት ኑርልን ብላችሁ ጻፉልን። እንደዛው አቤል ማለት ያ ብሩኬ ካሜራማን ማለት ነው። በፊት ዘላለም ዘገየ ጋር የሚሰራው ልጅ እናትዮ ባለፈው እሱ ተመቶ የነበረበት ጊዜ ጀግና ይስራ አለችው። አልፈራችም። አንዷ ልጅ ነው ልጇ አንድ ነው እና ለአንድነቱ ወይ ደግሞ ለእንትን አልፈራችም። ጀግና ነው። ቢመታም ሂድናል አለችው። ጥሩ ነገር መስራት ጥሩ ነው እና ያመሰግነዋል እንኳንም አለችው እና እንደዚህ እናቶች ሲኖሩ በጣም ደስ የሚሉ ለጥሩ ነገር ልጆቻቸው ሲያበረታቱ በጣም ደስ ይላል። አንዳንድ እናቶች በእውነት እንደው ምን ብዬ ቢያመሰግናችሁ ነው ራሱ እኔ እንኳን እናት የለኝም እና እንደዚህ እናት ቢኖረኝ በጣም ደስ ይለኝ ነበር። እናቴ በልጅነቴ ነው የሞተችው እና አላቃትም። ቢሆንም ደግሞ እኔ እንጀራ እናት ነች ያሳደገችኝ። ስለ እናት ፍቅር አላውቅም እና ለዛ ነው አንዳንድ ጊዜ እንደዚህ ጥሩ ሰው ሲያይ እኔ እናት ብትሆን ብዬ ነው የማስበው። እንኳን የአገራችን እንደዚህ ጥሩ የሚያስቡት እንኳን ተውና አረብ ሀገር ራሱ ስንኖር መዳም ጥሩ ከሆነች እንደዚህ ያለን አይደለም እናስበው። ስለዚህ እንኳንም ፈጣሪ እነዚህ ልጆች ሰጣችሁ፣ እንኳንም ኮራችሁ። አሁንም ከዚህ የበለጠ ኩራት እንዲሆናላችሁ ልጆቻችሁ። ፈጣሪ ከእናንተ ጋር ይሁን፣ ከክፉ ነገር ሁሉ ጠብቅ። ጀግኖቻችን ያበዛልን። ደህና ሁኑልኝ። ወዳችኋለሁ። ላይክ እና ሰብስክራይብ አድርጉልኝ። ደህና ሁኑ።